ጤና ይስጥልኝ እንደምን ቆያችሁ የተከበራችሁ የምኖመንት ዜና መጽሔት ተከታታዮች። ባለፉት ጥቂት ሰዓታት ውስጥ በዓለም ፖለቲካና በሀገራችን ጉዳዮች ላይ ሰፊ ትኩረት ያገኘው 5 አበይት ነጥቦችን ይዘንላችሁ ቀርበናል። በዛሬው ጥንቅራችን በእስላማባድ የተካሄደውና ትልቅ ተስፋ ተጥሎበት የነበረውን የአሜሪካና የኢራን ቀጥታ ድርድር ያለ ስምምነት መጠናቀቁንና ያስከተለውን ዲፕሎማሲያዊ ውጥረት እንመለከታለን። በመቀጠል የአሜሪካ ባህር ኃይል በሆርሙዝ የባህር ወሽመጥ የተቀበሩ ፈንጂዎችን የማጽዳት ሥራ መጀመሩን ተከትሎ በውቅያኖሱ ላይ የተጋረጠውን ወታደራዊ ግጭት ስጋት የምንቃኝ ይሆናል። እንዲሁም የሄዝቦላ አዲስ ወታደራዊ ታክቲክ በእስራኤል የምድር ጦር ላይ ያደረሰ ያለውን ከፍተኛ የሰው ኃይልና የቁስ ኪሳራ በጥልቀት እንመለከታለን። ከዚህም በተጨማሪም በደቡብ ሊባኖስ ናባቲዩ የመንግስት ተቋማት ላይ የተፈጸመውን የአየር ጥቃት ያስከተለውን ሰብአዊ ቀውስና በእስራኤልና በሊባኖስ መካከል የታቀደውን ቀጥተኛ ንግግር የምንዳስሰው ይሆናል። በመጨረሻም ወደ ሀገራችን ጉዳይ በማምራት የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በአዲስ አበባ ይፋዊ የምርጫ ቅስቀሳ መጀመሩንና ፓርቲው ይዞ የቀረቧቸውን አማራጮችን በዝርዝር እንመለከታለን። መረጃዎችን የማቀርብላችሁ እኔ ምናሴ ነኝ። ፈጣን ገለልተኛና ታማኝ የሆኑ ዓለም አቀፍ እንዲሁም ሀገር ውስጥ ዜናዎችን የምናቀርብበት ምኖመንት የዩቲዩብ ቻናላችን ነው። ከተለያዩ ከታመኑ ምንጮች ያገኘናቸውን መረጃዎችን በማመዛዘን እውነተኛውን ዘገባ ብቻ ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን እንድትቆዩ የአክብሮት ግብዣችን ነው። ወደ መጀመሪያው አቤት ጉዳይ ስንመጣ በፓኪስታን እስላማባድ የተካሄደው ታሪካዊ የአሜሪካና የኢራን ቀጥታ ድርድር ያለ ስምምነት ተበትኗል። ለ21 ሰዓታት ያህል የተካሄደውና የአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ የመሩት ድርድር ያለ ውጤት መጠናቀቁን ዋይት ሃውስ በይፋ አስታውቋል። ጄዲ ቫንስ በሰጡት መግለጫ ኢራን የኒውክሌር መሳሪያ ላለማበልጸግ ግልጽ ቁርጠኝነት ለማሳየት ባለመፈለጓ ድርድሩ ለመፍረስ ችሏል ብለዋል። ምንም እንኳን ባለፉት 2 ቀናት ድርድሩ ቀጥተኛና ተስፋ ሰጪ እንደሆነ ቢገለጽም የኢራን ወገን ግን አሜሪካ የማይቻሉና ከመጠን ያለፉ ጥያቄዎችን አቅርባለች ሲሉ ከሰዋል። ይህም በሁለቱ ሀገራት መካከል የነበረውን ዲፕሎማሲያዊ ውጥረት ወደ አዲስ ምዕራፍ መልሶታል። ወደ ሁለተኛው ነጥባችን ስንሸጋገር አሜሪካ የጀመረችው የሆርሙዝ ወሽመጥ የፈንጂ ማጽዳት ዘመቻ ቀጠናውን ለጦርነት እያቀረበው ይገኛል። ፕሬዝዳንት ዶናልድ ትራምፕ የአሜሪካ ባህር ኃይል በወሽመጡ ውስጥ የተቀበሩ የኢራን ፈንጂዎችን የማጽዳት ሥራ መጀመሩን አስታውቀዋል። ማይክል መርፍና ፍራንክ ፐትርሰን የተባሉ የአሜሪካው ድራጊ መርከቦች ወደ ስፍራው ማምራታቸውም ተገልጿል። ኢራን በበኩሏ ይህንን እርምጃ ቀጥተኛ የሉዓላዊነት ጥሰት ስትል የጠራችው ሲሆን ማንኛውም የአሜሪካ ወታደራዊ እንቅስቃሴ ከቀጠለ ጥብቅ ምላሽ እንደምትሰጥ አስጠንቅቃለች። ይህ ፍጥጫ በዓለም የነዳጅ ገበያ ላይ ከፍተኛ የዋጋ ንረት ያስከተለ ሲሆን ታላላቅ ሀገራትም ቀውሱ እንዳይባባስ ስጋታቸውን እየገለጹ ይገኛሉ። ቀጥለን የሄዝቦላ አዲስ ወታደራዊ ታክቲክ በእስራኤል ሰራዊት ላይ እያደረሰ ያለውን ኪሳራ እንመለከታለን። በደቡብ ሊባኖስ ቢንት ጅብል አካባቢ በሄዝቦላ እና በእስራኤል የምድር ጦር መካከል እጅግ ከባድ ውጊያ እየተካሄደ ይገኛል። ሄዝቦላ አዳዲስ የድሮንና የጸረ ታንክ ሚሳኤል ታክቲኮችን በመጠቀም በእስራኤል የታጠቁ ተሽከርካሪዎች ላይ ጥቃት እያደረሰ መሆኑን ተዘግቧል። የእስራኤል ወታደራዊ ምንጮች እስካሁን 12 ወታደሮች መገደላቸውንና ከ420 በላይ ደግሞ መቁሰላቸውን ገልጸዋል። በተለይም በከተማ ውስጥ የሚደረገው ውጊያ ለእስራኤል ሰራዊት ትልቅ ፈተና እንደሆነበትም የተገለጸ ሲሆን ሄዝቦላም ጥቃቱን ወደ ሰሜን እስራኤል ከተሞች ማስፋፋቱን ቀጥሏል። ወደ አራተኛው አቤት ጉዳይ ስንመጣ በደቡብ ሊባኖስ ናባቲያ የመንግስት ተቋማት ላይ የተፈጸመው ጥቃት ሰብአዊ ቀውስ አስከትሏል። እስራኤል በናባቲያ የመንግስት አስተዳደር ህንፃ ላይ በፈጸመችው የአየር ጥቃት 13 የሊባኖስ የጸጥታ ኃይሎች መገደላቸው ተረጋግጧል። ጥቃቱ ያለምንም ቅድመ ማስጠንቀቂያ መፈጸሙ ከፍተኛ ቁጣም ቀስቅሷል። ይሄ በእንዲህ እንዳለ በዋሽንግተን በኩል በእስራኤልና በሊባኖስ አምባሳደሮች መካከል ቀጥተኛ የሰላም ንግግር እንዲጀመር ጥረት እየተደረገ ይገኛል። ንግግሩ በቀጣይ ሳምንት በቆጵሮስ ሊጀመር እንደሚችል ቢገመትም በሜዳው ያለው ውጊያ ግን አሁንም እንደቀጠለ ይገኛል። በተለይም በቤይሩት ያለው አንጻራዊ መረጋጋት በደቡብ ሊባኖስ ከሚታየው እልቂት ጋር በእጅጉን የተቃረነ ሆኗል። ወደ መጨረሻውና ወደ ሀገራዊ ጉዳያችን ስንመጣ በኢትዮጵያ የዘንድሮ ምርጫን ተከትሎ የፖለቲካ እንቅስቃሴዎች መሟሟቅ ጀምረዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ በትላንትናው ዕለት በአዲስ አበባ ይፋዊ የምርጫ ቅስቀሳ በደማቅ ሁኔታ ጀምሯል። ፓርቲው የዜግነት ፖለቲካ፣ ማህበራዊ ፍትህና ዲሞክራሲያዊ ፌደራሊዝም በሚሉ 3 ዋና ምሰሶዎች ላይ ያተኮሩ 50 የፖሊሲ አማራጮችን ለህዝቡ ይፋ አድርጓል።
የፓርቲው መሪዎች እንደገለጹት ምርጫው ሰላማዊና በሐሳብ የበላይነት ላይ የተመሰረተ እንዲሆን በትጋት እንደሚሰሩም ገልጸዋል። ወጣቶችም በአገሪቱ የፖለቲካ ሂደት ውስጥ ንቁ ተሳታፊ እንዲሆኑና የመራጭነት ካርዳቸውን እንዲወስዱ ጥሪ አቅርበዋል። ይሄ ሰላማዊ የምርጫ ቅስቀሳ ለሀገራችን ዲሞክራሲያዊ ስርዓት ግንባታ ትልቅ ተስፋ የሚሰጥ እንደሆነም ይታመናል። ውድ የምኖመንት ቤተሰቦች በዛሬው የዜና መጽሔት ዝግጅታችን እነዚህን አበይት ጉዳዮች እንዳስናል። ዓለም በከፍተኛ ጂኦፖለቲካዊ ውጥረት ውስጥ በምትገኝበት በዚህ ወቅት በሀገራችን የሚታየው ሰላማዊ የፖለቲካ እንቅስቃሴ የሚበረታቱ ናቸው። እናንተስ በእነዚህ ጉዳዮች ላይ ምን ትላላችሁ? በተለይም በአሜሪካና በኢራን ድርድር መፍረሱ ዙሪያ ያላችሁን ሀሳብ በኮመንት አጋሩን። መረጃዎችን ከወደዳችሁ ቪዲዮን ላይክ ማድረግ አይረሳ። እንዲሁም አዳዲስ መረጃዎችን በፍጥነት ለማግኘት ሳብስክራይብ በማድረግ ቤተሰብ ይሁኑ። ሰላም ለሀገራችን፣ ሰላም ለዓለም። በቀጣይ መረጃ እስከምንገናኝ ቸር ይቆዩ።